አልቻልኩም። አዎ እንዲህ አጠና አድርገሽ ነው ያዝ። እንግዲህ ግባ። አሁን ጥያቄው ያረብ ጂቦና ደንዘክ ፈስፈስ አድርግልኝ ዛሬ ያረብ። ኧረ በእናትሽ ዘይጭ ጥፊ አንቺ ሐራም ወላሂ ምስኪን አና ማፊ ፍሉስ ምስኪን ነፈር እዩ ሰኒው እዩ። አሁን ጥያቄው አጭር ጥያቄ እንጠይቀኝ። ኦኬ አላቸው የላቸው? ግንኙነት አላቸው የላቸው? ይኸውልህ በደንብ አድርጎት ግንኙነት አላቸው። ጠቅጠቅ ሁሉ አድርገዋል። ይሄ በልቶ ካጂ ነው። አላቸው። ውሸታም ነሽ። ናውጣ በልጁ ምሏል። እናቴን በልጁ ምሏል። ወላሂ ለአዚም ወላሂ እኔ ደግሞ አንቺ አላቸው ግንኙነት አላቸው። በልጁ እና በልጁ ይምላል። አንቺ ደግሞ ምንድነው አይን ነገር ያለው እዚህ ጋር እዚህ ማጨሻው ላይ ምንድነው እንዴ? ሰው አይን መከላከያ ነው። እንዳንተ አይነቱ ቆራሉ እንዳይበላኝ በቡዳ ምን ማለት ነው? ይሄን አታውቅም? ስሚ በልጁ እኮ ማለ ወይኔ ጂቦ ደግሞ ጂቦ። ቆይ ቁም ነገር ልንገርህ፣ አንድ ነገር ልንገርህ ወንድሜ። ልጄን ይንሳኝ ብሎ እንዴት ይምላል? ወንድ ልጅ እኮ ነው። አንቺ ሰው በወለደው አይደራደርም። ተው ገሉ። የዘንድሮ ወንዶች እኮ ገለው በሬሳ ላይ ሄዶ እኮ የሚምሉ ናቸው እኮ ብልኮ። እሺ አሁን አላቸው እያለ ነው ሱልጣን እዚህ ጋር ምን እያለ ነው? ፎሎ ጎዳ አጀሪኒ እሺ ፎሎ አርጉኝ እያለ ነው። ፎሎ አካውንቴን የበላውን ለማወቅ ምን ያስፈልጋል? አንበሳ አዎ ትንሿ እንደቦል ከሰጠፈኝ ነው እንጂ በነፃ የለም። ቀረ በነፃ አረ ቀረ። ምነው ፋራ ነው ትላለህ? ቢፍቱ ቴንኪዩ። እንዴ ፎሎ አርጉት ጋይስ። እያረጉክ ነው። ከሚገርምክ እኮ 100 ምናምን ሰው አርጉካል። ተረጋጋ፣ ያረጉካል። የእሷ ደጋፊ ስለሆንሽ ነው እንጂ እናቴን ነው የምልሽ። ምንም አይነት ወንድ ልጅ በልጁ አይምልም። ኦኬ እኔ ደግሞ አንድ ጥያቄ አሁን እናንተ እንጠያየቅ በስነ ስርዓት። ኦኬ ይኸውልህ እኔ የሄለን ደጋፊ አይደለሁም። በነገር እኔ በጣም ሄዳብኛለች። በባለፈው ጊዜ ረግጣኛለች። ቶፒኳን ምኗን ተው፣ በቶፒኳ በጥላቿ በረገጠው አይደለም። ግን እንደ ሴት ቁም ነገር ነው የማወራው። ደጋፊ ምን አረገች? ለምን ጠላከት? በቃ እዚህ ጋር የሚዲያን ወደ ሚዲያ ነው ሄለን። ቶፒኳን አያገባኝም። እኔ ከምንም ነፃ ነኝ። አንዳንዴ መወዳቸውን ሰዎች ስትነካብኝ ምናምን በጣም ይደብረኛል። አዝናለሁ፣ ታስጠላኛለች። እዚህ ጋር ግን ደግሞ ማንን ነካች? የምወዳውን ሰዎች እንዴ አሁን እኔ እዚህ ሚዲያ ላይ እኔ ጉቺ ስትነካብኝ ደስ አይለኝም፣ ያንዘፈዝፈኛል። እሷን ሄዳባታለች። ለኪያ ትክክል አልወድም። በቃ የምወዳቸውን ሰዎች እኔን እንደፈለገች ታርገኝ። በቃ ሚዲያ ላይ አንደኛ ነገር አንተ ተንከሲስ እንዳንተ ፊታችን ደብቄ ስላልመጣው ብረገጥም ምንም አይመስለኝም። ሁለተኛ ነገር ጂቦ እንደ ሴት ነው። አሁን ትላንትና ምን አሏት? ጌምሽ ስለደረሰ ነው ምናምን። ሄለን ከጌሟ በፊት እኮ ስለ ኢሱ ታወራልን ነበር። እኔ ማስታውሰው ጂቦ ገራገርን ስትዘፍን ገራገር እያለች ስትዘፍን። እሺ ወደ ዋናው ሀሳብ ስንገባ አሁን ወንድማችን ኢሳያስ ፍጹም ግንኙነት እንደሌለው ለኮሚቴው አባል አሳውቋል። ለእኛ የኮሚቴ አባል የእኛ ኮሚቴ አባል ደግሞ አለ። እኔ አንድ ነገር ልንገርህ፣ እዚህ ጋር የዋሸበት ምክንያት ግልጽና ግልጽ ነው። ኦኬ ግልጽና ኤአይ ነው። ልክ ነው። ጠንቋ ማለት ኤአይ ነው ወይስ አንተ በርሶ መጀን በለኝ። በርሶ መጀን ይሄ ነገር እውነት ነው? በትልቁ አርጉት። የድሮ ፎቶውን አወጣች አሉ። አረ ግን ይሄ እኔ ላኩልሽ እኮ ነው። ቢአይ ነው ይሄ አይደለም። አይደለም። አንድ ነገር ልንገርህ ጂቦ፣ አንድ ነገር ልንገርህ። እኔ አስረግጬ ለአንተ መናገር የምፈልገው ነገር እስቲ በትልቁ አርጉ፣ ይጠፋብኝ። ይኸውልህ አንድ ነገር ልንገርህ፣ ማርያምን ነው የምልህ። ኢሱና እኔ አሁን ከሱ ንግግር ትላንትና ሁለት ነገሮች ይዣለሁ። እኔ እዛም እዚህም ነበርኩኝ። ኢሱ ምን አለ? የሰፈሯን ስም እዛ ሰፈር ምናምን ብሎ ጠቀሰና ከዛ በኋላ ቀየስ አረገና የእሷን የቤቷን ቁጥር ምናምን ተልኮልኛል አለኛ። ጅል አይደለንም። እኛም እኮ ሚዲያ ላይ ማብራራት ማበልጠልጠል እኮ እንችላለን። ኢትዮጵያ ነው ወይስ ኖርዌይ እያለች? እዛ ኖርዌይ የሆነ ስም ጠራ፣ ሰፈሯን ስም ምናምን ጠራ። ኦኬ ጅቦዬ ብሎ ማለት ነው። የሰፈሯን ስም ምናምን ጠራና አትወልድም ያለው ምንድን ነው? አትወልድም ምናምን ብሏል እኮ። ካልሞከራት እንዴት አወቀ ታዲያ?
ተለጣልጠዋል። በቃ አሁን ሲሚ ምን አለፋክ? ተለጣልጠዋል። እቺ ሶትዮ ፍቅር አላት፣ ፍቅር አልወጣላትም አለባት። ሄለን ደግሞ ለጌሟ ብላ ነው ምናምን ለሚባለው ከጌሟ በፊት ገራገርን ትዘፈንና ስለሱ ታወራ ነበረ። ጎበዝ ነት እኮ ሄለን በጨቅጨቃ ነው ዘቢባን ቲክቶክ ጌም እንድትጫወት ያደረገቻት እኮ እንዴ። ዘቢባ አሁን እኮ ኢሱ የሚል አዲስ አልበም ልትለቅ ነው። ሰምታለች ግን ሀና ማለት ሄለን ሀና ደግሞ ማለት ታው ሰምታለች። አንተ አብየስ ስሟ ሳራ የማ ሄለን ሳይኮ ስሟ ሳራ ነው። አስታቅፍሩላ ከዛብ እንተ ከዛብ ጠንቋይ ወላሂ ከዛብ ሙሉ ከዛባና ብርቅነሽ ዘውዲቱ ካሳ አለማየሁ አይደል እንዴ ሙሉ ስሟ? ማንትስ ምልትስ የአያቷ ስም ደግሞ መሲ ብርጅስቶን ነው አሉ። መሲ ብርጅስቶን የአያቷ ስም እውነት ታምራት። ለካ ታምራት ደግሞ የአያቷ የወንድ አያቷ ነው ታምራት። እግዚአብሔርን የአያቷ ስም ታምራት፣ የእሷ ስም ሳራ። መሲ ብርጅስቶን ደግሞ የአያቷ ስም መሲ፣ ወይዘሮ መሲ ነው። የእሷን ድክመት አዋቃችሁ ማለት ነው አይደለ? የማንን? የሄለንን ኢሳያስ እንደሆነ ድክመቱ አወቃችሁ። አሁን ድክመቱ አይደለም አንጀቴን በላችሁ፣ አሳዘነች። አውቃችሁ እናቴን አውቃችሁ ሞራሏን ለመንካት ስብዕናዋን ለማውረድ አንዳንድ ሰዎች ከጎናችን የመሰሉ እስስቶች እንዳሉ ታውቂያለሽን? አሳዘንሽኝ እናቴ። ሰውን ለማዳከም እኮ ነው። አንጀቴን በላሽው። እንዲህ እኮ መሆን የለብሽም። እንዲህ በርቺ፣ ጀግና ማን አባቱ ስለሆነ ብለሽ አታበረታችም? አሁን አንቺ አይደለም። እኔማ ገስት ልብገባ ሰድቦ ነበር። እሱን ገስት ብገባ ኖሮ ሙልጭ አርጌ አንተ ወፈረ ደግሞ ሲያስጠላ። እኔማ ጠልቀዋለሁ። ዘቢባ እኮ ተንከባክባ ይዘዋል። እሷ ጋር ያላሉ አመዱ ቡን ብሎ